ውድ የኢትዮ ሜዳ ቤተሰቦች ዛሬም በምርጥ ገጾች ዝግጅታችን ከአምባሳደር ተስፋዬ አብዲ ያለፍንበት መንገድ ነፍጥ፣ ፖለቲካ፣ ዲፕሎማሲ መጽሐፍ የመረጥንላችሁን ታሪክ ቀጣይ ክፍል እናቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን። ምንም እንኳ ቀደም ሲል ሜጀር ጀነራሉ የደርጉ ልዩ ብርጌድና የሊቀመንበሩ ጥበቃ ኃላፊና የፕሬዝዳንቱ ማስተማሪ የነበሩ ቢሆኑም ከፕሬዝዳንቱ ጋር የነበራቸው ግንኙነት በየጊዜው በመሻከሩ የእግራቸውን ሕመም ለመታከም ትብብር ነፈጓቸው። ጀነራሉ በነበረን ትውውቅና የአብሮ መስራት ቅርበት የተነሳ ሜጀር ጀነራል ፋንታ በቅርቡ ጣሊያን እንደታከሙ ስለሚያውቁ ወደ እኔ ደውለው ሕክምና የሚያገኙበትን መንገድ እንዳፈላልግላቸው ይጠይቁኛል። እኔም የጣሊያኑ ወዳጄ ዶክተር ቶማሶ ሎንጊንና አብሯቸው ይተባበሩ የነበሩ ዶክተሮችን ጠይቄ ሐኪሞቹ ኢትዮጵያውያንም በተለያየ የሕክምና ዘርፍ እንዲረዱ ብዙ ነገሮችን አብረን እናዘጋጅ ስለነበረ ጀነራሉንም በሕክምና ሊረዷቸው ተስማምተውና ከባለቤታቸው ከወይዘሮ ገነት ጋር ወደ ጣሊያን መጡ። ስማቸውን ለማጥፋት እንደሚወራው በባለቤታቸው በኩል ሻዕቢያ ሕክምና አላዘጋጀላቸውም። ጀነራሉ በሮማ ሕክምናቸው ተጀምሮ እየተከታተሉ ባሉበት ወቅት እንዳመቸ ተቀራርበን ስለ አገር ጉዳይና ስለ ኢትዮጵያ እንዲሁም አብረን ስለሰራንበት መከላከያ እንጨዋወት ነበረ። በርካታ ጉዳዮችና የነበራቸውን ቅሬታዎቻቸውንም ቢሆን በግልጽ ይናገራሉ። በሰራዊቱ አመራር የፕሬዝዳንቱ አምባገነንነትና ጣልቃ ገብነት ሁሉንም አዛዦች እንዳስመረራቸው አነሱ። እብሪታዊው የጀነራል ማዕረግ ገፈፋ፣ የአዛዦች መገደል፣ አላስፈላጊ እርምጃዎችን መውሰድና አዛዦችን ማንገላታት ሁሉ እንዳልተዋጠላቸውና ፕሬዝዳንቱ ለጦርነቱ ሰላማዊ መፍትሄ አስቸጋሪ ስለመሆናቸውና በአገራዊ ፖለቲካውም የተሻለ ነገር መደረግ አለበት የሚል ምሬታቸውን ሳይደብቁ አጫወቱኝ። ጀነራሉ ከሚነግሩኝና ከሰፊ ውይይታችን ስመለከተው እንዲህ ያስመረሯቸውን ነገሮች ለማስተካከል ምን ማድረግ ይሻላል ለሚለው ጥያቄ የዝግጁነትና በውል የተጨበጠ ነገር አልተናገሩም። ዋና የጦር አዛዦችና መሪዎች የፕሬዝዳንቱ አመራርና ስልጣነኝነት ስላንገሸገሻቸው ማብቃት አለበት በማለት የኔን አስተያየት ምን እንደሆነ ጠየቁኝ። እኔም አዛዦችና መሪዎች ላይ የሚደረገውና በአገርም የሚሆነው ቢያንገሸግሽም ነፋስ የማያስወጣ ዝግጅትና የተቀናበረ ፕላን ካልኖረ የተቃዋሚነት ውጤቱ አደጋ እንጂ ጥቅሙን እንደማላየው አነጠብኩላቸው። ምሬትን ከሀገሪቱ ሁለተኛ ሰው ጀምሬ ከብዙዎች ስለምወያይ ገነት ሆቴልና አስመራ የሚደመጠውና ከአንዳንድ ጓዶች ሽው የሚለው መሠረት ያላበጀ መጠራራት አደጋ ስላለው ጥንቃቄ አይከፋም የሚል አስተያየት በመስጠቴ ጠለቅ ያለ ውይይት ትተው እስኪሄዱ አጠቃላይ ውይይት ብቻ ማድረግ ጀመሩ። በሚቀጥለው አዲስ አበባ ስትመጣ ጊዜ ወስደን እንጨዋወታለን በማለት ሕክምና ጨርሰው በመመለሻ ጊዜያቸው አካባቢ በወዳጃዊ ጭውውት ብቻ ላይ ተቆጠቡ። ጀነራሉ በጣም የተረጋጉ ቀናና ቆራጥ ሰው የነበሩና እልሃቸውና ምኞታቸው እንዲሁም ሀገራዊ ፍቅራቸው እንደ ፍላጻ የሰላ ነበረ። ከእሳቸው ጋር የነበረኝ የጣሊያን ግንኙነት በቅርብ የሚከበሩና ዕውቀተ ሰፊ ሰው መሆናቸውን አሳየኝ። በእኔ በኩል የተቃውሞ ጅማሮችን በመመልከት በአገር ካሉና ከሚመጡም ወዳጆቼ ፍንጮችን ስለተጠቋቋምን በድፍረታቸውና በብሶታቸው ብቻ ተከልዬ በአደረጃጀትና ዝግጅት ጥንቃቄያቸው ላይ ያለኝን የአመለካከት ልዩነት መጠቆሙን አልነፈኳቸውም። የኩዴታ ፍላጎታቸውን ለመግለጽና አብሮነቴን ለመጠየቅ ከግልጽ የውይይት ነጥቦቼና አመለካከቴ ተነስተው አልተናገሩም።
ሕክምናቸውን ሲጨርሱ ወደ ሀገራቸው በክብርና በፍቅር ሸኙኋቸው። አገራቸው ደርሰው ከጥቂት ጊዜ በኋላ በጣም ስለተቀራረብን ደብዳቤ ጻፉልኝ። ሌላው የኩዴታው ቅድመ ሳምንታት የጣሊያን እንግዳችን የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ሥላሴ ነበሩ። ሚኒስትሩ እኛም በመከታተል ላይ የተመደቡበት ሥራቸው የሆነውን ያላቋረጠ የጠለፋ የማጥላትና የማድመጥ ክትትል ለረዥም ጊዜ በእኔና በጓደኞቼ ላይ አድርገውብን ያልተገናዘበ ደባና የሥልጣን ተንኳሾች አለመሆናችንን ተረድተዋል። አብረዋቸው ከሚሰሩ የቅርብ ጓዶቻችን የሚታዘዝብንን ክትትል በየጊዜው እንሰማ ነበረ። ብዙ ከተከታተሉን በኋላ በሥራ ምክንያት አንድ ጊዜ ቢሮአቸው ስንገናኝ ጓድ ሚኒስትር ያጠላችሁን ፀሐይ አጥተን ልንገረጣ ነው በማለት ጎጃም በደጃዝማች ፀሐዬ ጊዜ ከተደመጠ ቀልድ ተቀራራቢ የሆነ መረጃዊ ተረብ ሳነሳባቸው ከት ብለው ሳቁና አንተና ጓዶችህ ጥላ እንዳልጋረዳችሁና ምችም ሳይመታችሁ ከበጎ ዓላማና እምነታችሁ ሳታፈነግጡ የምትጓዙ መሆናችሁን አረጋግጠን ሪፖርት አቅርበናል ሲሉ እሳቸውም እየቀለዱ መለሱልን። ከዚያን ወቅት በኋላ ረዘም ላለ ጊዜ የልባቸውን በእምነት ያውጉኝ ነበረ። አቶ ነጋሽ የተባለ የግል ረዳታቸውን ለመስሪያ ቤቱ ሌት ተቀን እየሮጠ ላደረገው ሰራተኞች የማጓጓዝ ሥራው ታማኝነቱ የተሻለ ዕድል ሊሰጡት ፈልገው እኔን ስለተማመኑብኝ ጣሊያን በሱ ሙያ ሰው በሎካል ሰራተኝነት እንደምንፈልግ ከደህንነት ተወካያቸው ሰምተው ሥራ እንድቀጥረው ጠየቁኝ። ሌሎችንም በሀገርም በውጭም ባናግር ድርጊቱን እንደ ውለታ ይቆጥሩታል ብለውም እንደሚገምቱ ነገሩኝ። ጠባያቸው የተረጋጋና በለሆሳስ የሚናገሩ ሁሉን አክባሪ ጨዋና አስተዋይ ነበሩ። በዚህ መቀራረብ ላይ ያለን ከኩዴታው ጥቂት ጊዜ ቀድመው ለሥራ ጉዳይና ለተያያዘ ደህንነታዊ ተልእኮ ወደ ጣሊያን በመጡ ጊዜ አቀባበል አድርጌ በማስተናግዳቸው ወቅት ውይይት አደረግን። የኤምባሲው ዋና የደህንነት ተወካያቸው መቶ አለቃ አወቀን አሰፋንና ሌሎችንም አነጋግረውና በአካባቢያችን የሚሆነውን ከሚያውቁት ጋር አዛምደው የዲፕሎማቲክና የሰላም ድርድር ሥራዎቻቸውንም አከናውነው ከመመለሳቸው በፊት ተስፋዬ የተወሰኑ ባለሥልጣናት በገነት ሆቴል ቦሊንግ ጨዋታ ሳቢያ መሰባሰብና በኤርትራ የቋጩትን ጸረ መንግሥታዊ መጠራራት ለማጠናከር እንደሚጣጣሩ ሳትሰማ እንዳልቀረህ ገምታለሁ። ዙሪያህን እየዞሩ ስለሆነ ጥንቃቄ አድርግ በማለት ውይይቱ ያልጋበዘውን ጉዳይ እምነትና ቅርበታቸውን በሚያመለክት ሁኔታ በጥቅሉ ጣል አደረጉ። ነጥባቸውን ምን ማለት እንደሆነ ገለጥ እንዲያደርጉ ስጠይቃቸው ይልቅ ይሄን ማንሳቴን ለራሴ ያዘው እንጂ እስከዚህ ስር የሰደደ ጉዳይ ኖሮ ልታውቀው የሚያስፈልግ ነገር የለም አሉ። የበለጠ ለመናገር አልፈለጉም። እኔም በተከታታይ ያጋጠመኝ ካለው ሮሮና ይፋ ከሆነና በውል ካልተተለመ ውካታ በኢትዮጵያ ያሉ የውስጥና የውጭ ሁኔታዎች አስቸጋሪ ደረጃ ላይ መድረሳቸውንና የመንግሥት ወቅታዊ ሁኔታዎች መደባለቅን አሳዛኝነት በሕሊናዬ ቃኘው። ከሚኒስትሩ ፍንጭም ራሱን ሊበላ የሚዘጋጅ ተቃዋሚ ኃይል ማረፊያውን ሳይጎዘጉዝ እየተነሳሳ መሆኑ ገባኝ። እንዲያም ሲል ጀነራል ፋንታ በላይ ቀደም ሲል በኩዴታው ጊዜያት አካባቢ ደጋግመው ጣሊያን ለሥራና በግል ሕክምናም ተመላልሰው ነበረ። ከአየር ኃይል ጀምሮ በቅርብ አብረን የሠራን ኢንዱስትሪ ሚኒስትር ከሆኑ በኋላም የምንገናኝ በማዕከላዊ ኮሚቴ አባልነታችንም አብረን የምንሰበሰብ ረዘም ላለ ጊዜ በቅርበት የማውቃቸው ሰው ነበሩ። በተለይ በፋይናንስና ኢኮኖሚክስ ሁለተኛ ዲግሪያቸውን ከአሜሪካ ጨርሰው ከተመለሱ በኋላ በአየር ኃይል ጠቅላይ መምሪያ የፕላን ዲሬክተር ሆነው ሲሰሩ እኔም በጠቅላይ መምሪያው የአየር ኃይሉ የእዝ ማዕከልና ተደራራቢ ኃላፊነቶች ላይ ተመድቤ በምንሰራበት ወቅት በቅርበት እንገናኝ ነበረ።
ከዚያ በኋላ ወደ ውጭ ሀገር ለትምህርት በመሄዴ ለ2 ዓመት ሳንገናኝ ተመልሼ በመከላከያ የዋና ኮሚሳርነትና ፖለቲካ ኃላፊነት ሥራ ገና እንደጀመርኩኝ ከመከላከያ ሚኒስትርነት ስፍራ አቶ አያሌው ማንደፍሮ በአሜሪካ ሚሊተሪ አታሼ ሆነው እንዲሰሩ ስለተዛወሩ የሚተካቸው ሰው አስፈለገ። እኔና ሌሎችም ጉዳዩ የሚመለከታቸው እንዲሁም የደርግ አባላት በየፊናችን የመከላከያ ሚኒስትር ሊሆን የሚችል ሰው እንድናቀርብ በተጠየቀው መሰረት ጀነራል ፋንታ በላይ የመከላከያ ሚኒስትር ሆነው እንዲመደቡ የተቀራረበ ጥቆማ አደረግን። ሊቀመንበሩ ግን ጀነራል ፋንታ ያመኑበትን አቋም ለቀው ፈቀቅ የማይሉ መሆናቸውን ስለሚያውቁ ለስልጣናቸው ስጋት ናቸው ብለውም በማሰብ በምንም አይነት የመከላከያ ሚኒስትር ሆነው እንዲሾሙ አልፈለጉም። በአየር ኃይልም ያደርጉ የነበረውን አጠራጣሪ እንቅስቃሴ ስለጠሉ ከናካቴውም ከአየር ኃይል አዛዥነት ስራቸውና ከውትድርና ማርቀው የኢንዱስትሪ ሚኒስትር አደረጓቸው። ከሶቪየቶች ጋር ስለማይስማሙ ከወታደሩ ተዛወሩ የተባለ ሰበብም ሆም ብለው አስወሩ። ጀነራሉ አቋም ሊወስዱበት በሚገባ ጉዳይ ላይ ጸንተው ሌላውም በብልሃትና በመተባበር በሀገሪቱ መከላከያ ተግባር ወሳኝ ቦታ ከነበራቸው አማካሪዎች ጋር ለሀገር በሚበጅ መልክና በጥንቃቄ መስራት ዕውቀቱም ብልሃቱም የሚጠፋቸው ግልፍተኛና ግትር አልነበሩም። የመከላከያ ሚኒስትርነቱን ስልጣን ከጠባይና ዕውቀት በተጨማሪ ጀነራል ታዬ ጥላሁን የሃይማኖት መሠረት ላይ ያተኮሩና ከብዙ የማይገናኙ ስለሆኑ ከቀረቡት አማራጮች መካከል ተመራጭ አደረጓቸው። እሳቸውም ስልጣን ስለማይፈልጉ የምር ይቅርብኝ ቢሉም ግዴለም ያስፈልጋሉ በማለት ስልጣኑን እንዲይዙት ሆነ። በዚህ ሁኔታ የኢንዱስትሪ ሚኒስትር ኃላፊ የሆኑት ጀነራል ፋንታ የጀርባ ህመም አላንቀሳቅስ ስላላቸው ሕክምና ለማግኘት ወደ ውጭ ሀገር ሄደው እንዲታከሙ ሐኪም አዘዘ። የመጠራጠርና ያለመግባባት ውጥረት ሰራዊት ውስጥ በነበሩ ጊዜ በሚያደርጉት እንቅስቃሴ ስለተፈጠረና ስላልተጣጣሙ የሕክምና ጥያቄያቸውን ፕሬዝዳንቱ ችላ አሉት። እኔ በጣሊያን አምባሳደር በመሆኔ ጀነራል ፋንታም በዚህ አይነት ችግርና ህመም ላይ ስላሉ የሕክምና እርዳታ እንዳፈላልግላቸው ከነበረን ቅርበት ተነስተው ጠየቁኝ። የሚቻለውን ግንኙነት አድርጌ ጣሊያን ሕክምናቸውን ስላዘጋጀሁላቸው ከሥራ ጋር አያይዘው ለመታከም መጡ። ከፕሬዝዳንቱ ጋር ወደ አለመግባባታቸው መሠረት ለመመለስ የአየር ኃይል አዛዥ በነበሩበት ጊዜ ሆራ ባህር አፋፍ ተዳፋት ውስጥ ተከልሎ የነበረው የቀድሞዋ የልዕልት ተናኘ ወርቅ መኖሪያ ቤትን የአየር ኃይሉ አዛዥ ማረፊያ እንዲሆን አደረጉ። እሳቸው ከአዲስ አበባ መኖሪያቸው እየተመላለሱ ደብረ ዘይት ይሰሩ ስለነበረ ባላመቻቸው ጊዜ ልዕልት ተናኘ ወርቅ መኖሪያ ቤት በማረፍ የሚያምኗቸውን የተመረጡ አባላት እየሰበሰቡ መወያየትና መነጋገር ጀመሩ። እንዳመቻቸውም አብረው እያመሹ በኋላም አብዛኛውን ኩዴታ ውስጥ ከተገኙ የአየር ኃይሉ መኮንኖች ጋር መተማመንና ልብ ለልብ መቀራረብን ፈጠሩ። የልዕልቷ ቤት ምሽቶች ከጀነራሎቹ፣ ከበራሪዎቹ፣ ከጥገና ኃላፊዎቹ፣ ከአስተዳደር ኃላፊዎቹና ከመረጧቸው ጋር የተለየ ቅርርብ አበጀላቸው። ምሽቱ ሁሌም የደመቀና ለፕሬዝዳንት መንግስቱ አመራር ስጋት የሚሆንበት መንግስትን የሚተቹና የቡድናዊ መጠናከር አዝማሚያ የሚፈነጥቅበት ሁኔታ የመረጃውን ዓይንና ጆሮም የለመዘገ ጉዳይ ነበረ። በመሰረቱ ከአየር ኃይልና ከሰራዊቱ እንዲርቁ ከአዛዥነታቸው የመነሻቸው ምክንያት ይሄ ነበረ። በተጨማሪም ጀነራል ፋንታ የኢንዱስትሪ ሚኒስትር ከመሆናቸው በፊት በተለይ በቀይ ኮከብ ዘመቻ ወቅት ኤርትራ ቆዩ። በኤርትራው ስምሪትም የሁሉም የጦር አዛዦችንና ከፍተኛ የሰራዊት ባለስልጣናትን የቀይ ኮከብ ዘመቻ አጋጣሚ በአንድነት በጀነራል ተስፋዬ ገብረ ኪዳን መሪነት ስር አገናኛቸው።
ልዕልት ተናኘ ወርቅ መኖሪያ ቤት ከአየር ኃይሎች ጋር ያደርጉት እንደነበረው ሜጀር ጀነራል ፋንታ ጀነራሎችን፣ ታዋቂ ኮሎኔሎችንና የጦር መሪዎችን እየቀረቡ በተለይም ከሜጀር ጀነራል ደምሴ ቡልቶና ከሜጀር ጀነራል አበራ አበበ ጋር ተቀራርበው የአመጽ ጅማሮንና መንግስታዊ ተቃውሞን ማጠናከር ጀመሩ። ቀደም ሲል በማዕከላዊ ኮሚቴ መድረክ ላይ ፕሬዝዳንቱ ያለ ምክንያት ለሚከፍሉት መስዋዕትነትና ዕድሜ ሙሉ የጦር ግንባሮች አገልግሎት ከበሬታ በሌለው ሁኔታ በመጥፎ እብሪት ያካለቧቸው ጀነራሎች ደምሴ ቡልቶና አበራ አበበም ይህንን የቀይ ኮከብ አጋጣሚ ከጀነራል ፋንታ ጋር ተባብረው ተጠቀሙበት። በዚያን ወቅት በፕሬዝዳንት መንግስቱ ያልተገሰጸ፣ ያልታሰረ፣ ማስጠንቀቂያ ያልተሰጠው፣ ታስሮ ያልተፈታ ወይንም ደግሞ ስጋት ያልነበረውና ቁጭት ያላመቀው ጀነራል አለ ማለት ስለሚያዳግት ብዙ ባለስልጣን ብሶተኛ ሆኖ ነበረ። የደርጉ አባልና አበልጃቸው እንዲሁም የኮርስ ባልደረባቸው መከላከያ ሚኒስትሩን ሳይቀር የቁጣ ወላፈኑ የደረሳቸው በመሆኑና ባለቤታቸውም ፕሬዝዳንቱ ስልክ እየደወሉ ባለቤትሽ እየተዝረከረከ ስለሆነ በሥራውና በድርጊቱ ጠንቀቅ እንዲል ንገሪው፣ አለበለዚያ ጥሩ አይሆንም እስከ ማለት የደረሰ ነገር ይሏቸው ስለነበረ የሚደረገውን እንቅስቃሴ እየተመለከቱ ተበሳጭተው ዝም ወደ ማለት እንዳዘነበሉ ሰምቻለሁ። ብዙዎቹ በፕሬዝዳንቱ ላይ ቅሬታ እየፈጠሩ በመሄዳቸው ለአመጽ ዝግጅትና ለመንግስት ግልበጣው ቅድመ ሁኔታ መቀናጀት በዚህም ወቅት የጀመረ ነበረ። ዋናም የአመጹ አስተባባሪም ጀነራል ፋንታ ሆኑ። ጦሩ ብሶቱ ተበራክቶ ጉምጉምታ ስላሰማ ፕሬዝዳንቱ ኤርትራ ሄደው ጀነራል ታሪኩ አይኔ የሚያዙትን ሰራዊትና በዚያ አካባቢ የተሰለፉትን ጦር አባላት አነጋገሩ። ጀነራል ታሪኩ አይኔ በድፍረት አስተያየት አለኝ በማለት የማርያም መቀነት ቢፈታ አያልቅም። የኢትዮጵያ ጦርነትና ፍልሚያ እንደዚሁ በምስራቅ ደቡብና አሁንም በሰሜን እስከ መቼ ይቀጥላል? ሰላም ፈጥራችሁ ጦሩን ከመከራ አውጡት፣ አለበለዚያ አታስጨንቁን በማለት ደፋር ንግግር አደረጉ። በዚህም የተነሳ ጀነራል ታሪኩን እስከ ሞት ያደረሰ አበሳ ገጠማቸው። ጎንደር ላይ ከሰራዊቱ ጋር ተስማምተው አልሰሩም። በሰራዊቱ ክበብ ይጠቀማሉ። በሰራዊቱ ማጓጓዣ ዕቃ እያስጫኑ ወደ መሃል ሀገር ይነግዳሉ ተብሎ ስለተወነጀሉ ጉዳዩ እንዲጣራ ሲወሰን አጣሪ ኮሚቴ መርቼ እንዲሄድ ታዝዤ ያነጋገርኳቸውና ሁኔታውን ባጣራሁት መሰረት ነፃ መሆናቸውንና ባመኑበት ስለሚሄዱ ከኢምንት የሚያስቸግሯቸው ጋር ከፈጠሩት አለመግባባት ውጪ ምንም እንደሌለባቸው አጣርተናል። ኤርትራም ቀደም ብሎ በስራቸው ችግር ተፈጠረ ተብሎ በእኔ የሚመራ ቡድን ጀነራል ከፈለኝና ጀነራል ደመቀ ፋንታን ጨምሮ የእሳቸውን ሁኔታ ተመልክተን ስራቸውን የማያጓድሉ ቆራጥ የጦር መሪ እንጂ የተባለው ችግር ያመራራቸው ፍሬ ነገር እንዳልሆነ ሪፖርት አቅርበናል። ሁልጊዜም በድፍረትና የበላይን ባለመለማመጥ በራስ የመተማመን ባህሪያቸው አለቆችን ያስቆጡ እንደነበር አረጋገጥን። ያመኑበትን ፊት ለፊት በመናገራቸው በፕሬዝዳንቱ የተወሰደባቸው የግድያ እርምጃ ግን እጅግ የሚሰቀጥጥና የሚያሳፍር ነበረ። ያቀረቡትን ሐሳብ በማድመጥና ምላሽ በመስጠት ወይንም የተሻለ እውነት በማቅረብ ፋንታና አስጊ ናቸው ከተባለም ከቦታው ማንሳት ሲቻል ሕይወታቸውን መንጠቅ ያልተገባ አውሬያዊ እርምጃ ነበረ። ቀደም ሲል ስለሳቸው በጎንደርም ሆነ በትግራይ 16ኛ ክፍለ ጦር በአስተዳደርም ሆነ በአመራር በቀረበባቸው ውንጀላ ቡድኖች እየመራው እንዳጣራ ተልኬ ጀግና መሪነታቸው ከሚልቀው በስተቀር ከማንም የባሰ ጥፋት እንደሌለባቸው ለመረዳት ችለናል። ከጦር ሜዳ ተነስተው አስመራ ይዝናናሉ የተባለውና ትግራይ ወያኔ እስረኛ ከእስር ሲያስለቅቅ
የእስር ቤት ጠባቂ አይደለሁም አሉ ለሚባለውም ቢሆን ጥፋቱ የሚመለከተው ጀነራሉን ከነበረ ለምን ወታደራዊ ፍርድ ቤት ሳያየው ቀረ? ድክመቱ ከበላይ አልነበረምን? ከዘንዶ ብርጌድ ስህተት ጋር አይገናኝምን? ከሰራዊቱ መሪዎች ጋር እልህ በመጋባት ፕሬዝዳንቱ ቃለ ጉባኤና የድምፅ ቅጂ በሚደረግበት ስብሰባ ላይ በወቅቱ ከ20ና ከ30 ዓመት በላይ ሰራዊቱን አገልግለው በየጦሩ ግንባር ለዓመታት ቀበሮ ጉድጓድ ነፍስ ወከፍ ድንኳን ውስጥ እየኖሩ ኢትዮጵያን ያስቀደሟትን ጀነራል አበራ አበበና ጀነራል ደምሴ ቡልቶን የመሳሰሉትን ጀግኖች አዲስ አበባ ቤት እየሰራችሁ ነው፣ ልጆቻችሁን ለነጋዴና ከአብዮቱ ጋር ለማይሄዱ ሰዎች እየዳራችሁ ነው በሚል አላስፈላጊና አስጨናቂ ንግግር ወርፈዋቸዋል። ጀነራል አበራ አበበ ማዕከላዊ ኮሚቴው መድረክ ላይ ተነስተው የልጄን ሕይወት እንኳን በአብዮቱ ሰበብ ያጣሁ፣ ለዓመታት የሠራሁ፣ ጦር ግንባር የተንከራተትኩ፣ እንኳን ጎጆ ሌላ ነገር መሥራት ስችል እንዴት ነው የምወረፈው ብለው በብስጭትና ተስፋ መቁረጥ ተናግረው ነበረ። ጀነራል ደምሴ ቡልቶም ለሀገሬ እንጂ ለግለሰብ ተቀጥሬ ማልሰራ ስለሆንኩ አደንቋሪ ጩኸት የምሰማበት ጆሮ የለኝም ብለው ሲናገሩ ሰምቻቸዋለሁ። ይህንን አይነት ቅሬታዎች ይዘው የሚጓዙ ባለሥልጣናት የጊዜ ጉዳይ እንጂ መካስና መከሰሱ ያንገፈግፋቸው ስለነበረ ያለውን መንግሥት ለመጣል ወደ ኋላ እንደማይሉ ጀነራል ፋንታ በላይ፣ ጀነራል አበራ አበበ፣ ጀነራል መርዕድ፣ ጀነራል ደምሴ ያውቁ ስለነበረ የባሕሩን፣ የምድሩን፣ የአየር ኃይሉን፣ የደህንነቱን ሰዎች ጭምር አስተባበሩ። ሁለቱ ተስፋዬዎችም የመከላከያ ሚኒስትሩና የደህንነቱም ቢሆኑ ዓመፁን የመቃወም ፍላጎት አልነበራቸውም። በይፋ ለመተባበር ግን ሚስጥራዊ አሰራር ላይ ያለማተኮርና የአደባባይ መቧደን እያለ የት እንደርሳለን የሚል ነገር መናገራቸው ተሰምቷል። የደህንነት ሚኒስትሩም ቢሆኑ የብሔራዊ ደህንነት መረጃ ማመዛዘኛ ኃላፊ ሆነው ሥራቸውን ጀምረው ጥቂት እንደቆዩ የሊቀመንበሩ ወከባና ቁጣ አሳምሟቸው ጥቁር አንበሳ ሆስፒታል 15 ቀን መተኛታቸው በቤተሰባቸውና በብዙዎች ይታወሳል። ሁሉም ሆድ ለሆድ የተቀራረቡት በየበኩላቸው በደረሰባቸው ጥቃትና ብሶት ያቆሰላቸው በመሆናቸው ነበረ። መሪዎቹ ለማመጽ የተገደዱት የራሳቸው ብሶት እንጂ የሀገር ጉዳይ አላነሳሳቸውም ለማለት እየሞከርኩኝ ሳይሆን ያባባሰውን ጉዳይ በተጨማሪ ለመጥቀስ እንጂ። በበኩሌ ከኩዴታው ሐሳብም ሆነ ሙከራ ጋር የተያያዘ ግንኙነት አልነበረኝም። የኩዴታው ምክረ ሐሳብ ተካፋይም ሆነ አባልም ለመሆን አልሞከርኩም። ዳርዳር ያሉኝንም ስመለከታቸው የፍላጎትና ብሶት እንጂ የአደረጃጀት መልክ የሌለው ስሜታዊ መጠራራት የሚመስል ያልተስማማኝን ድርጊታቸውን በቅርብ እያየሁ ስላላማረኝ ርቀቴን ጠበቅኩኝ። አጠቃላይ ቅሬታና ያለው ሁኔታ ላይ የሚናገሩትን ሰምቻለሁ፣ እጋራለሁም። ከብዙዎቹ ይደመጥ የነበረው ያልተማከለ ጉርምርምታ ግን ለጥፋት ዕድል የሚሰጥ ይፋዊ ስድብ ጭምር ነበረ። ጀነራል ፋንታን የየአደባባዩ የቅሬታ ወሬ ለምን ዓላማ ይጠቅማል? ብዙዎች እዚህ የሚመጡት ባለሥልጣናት ጉዳያቸውን በልብና ከሚያምኑት ጋር ከማድረግ ይልቅ በየሜዳው የሚዘረግፉት ምን ሊጠቅማቸው ነው ብዬ ጣሊያን በመጡ ጊዜ ስላነሳሁባቸው አባባሌን እንደ መተቸት ቆጥረውት ይመስለኛል የውይይታችን መጠን ተቆጥቦ በወዳጅነታችን ከመነጋገር ውጪ ከፖለቲካዊ አጀንዳ ራቅን። የአየር ኃይል ምክትል አዛዥ የነበሩት ጀነራል ሰለሞን በጋሻው ኩዴታው ሊደረግ 2 ሳምንት ብቻ ሲቀረው ለሥራ ተልእኮ ከሄዱበት ሀገር በጣሊያን በኩል ሮም መጡ። ጣሊያን የሁሉ መሄጃ መመለሻና የመዳረሻ ተመራጭ ከተማ በመሆኗ ብዙ ወዳጆቼ በዚያ ማለፍ ይመቻቸዋልና
ጀነራል ሰለሞንም እንደዚሁ መጡ። ረጋ ያሉና የማከብራቸውም ናቸው። ሮም ባደረጉት ቆይታ ለክብራቸው ሲባል ባለቤቴ የእራት ግብዣ በመኖሪያችን አዘጋጀች። በዚህ ምሽት እየተጨዋወትን ሳለ ከሌሎቹ በባሰ ሁኔታ ጀነራሉ በውስጣቸው ንዴት ስለታመቀ በድንገት ከበድ ያለ ነገር እንደሚከተለው ማለት ጀመሩ። በውጪ እየተማረ ያለውና ራሱን ያወቀ ልጄ ከሶሻሊስት ሀገር ወደ ምዕራቡ የመሄድ የትምህርት ምርጫ ስላደረገ በመሪያችን የእብሪት ቁጣ ተሰነዘረብኝ። ይሄ በሁሉ ጣልቃ መግባትና ንቀት የሚገባ አልነበረም፣ አይደለም አሉ። የኤምባሲያችን የደህንነት ተጠሪ መቶ አለቃ አወቀን ጨምሮ የኤምባሲ አባላት በሙሉና ሌሎችም ባሉበት የእራቱ ግብዣ ላይ በመጠጥ ተገፋፍተው ሳይሆን ብስጭታቸውና በውስጣቸው ያመቁት እልህ አነሳስቷቸው ፕሬዝዳንቱን በስም እየጠሩ ያለ ፍርሃት ይሄ እንትን ከጥቂት ቀን በኋላ ያልቅለታል፣ ሁሉን አጠናቀናል፣ ምን ሰራለታለን፣ ከወር ባነሰ ጊዜ ያበቃል እያሉ ምሬታቸውንና ድብቅ ዕቅዳቸውን በአደባባይ መናገራቸውን ስሰማ ደነገጥኩኝ። ንግግራቸው ገና እራት እንደተጀመረ ነው። ፈጥኜም ወጣ ብዬ መለስ አልኩኝና ጀነራል ሰለሞን ይቅርታ፣ አንድ ጊዜ ለአፍታ አስቸኳይ ጉዳይ እፈልግዎታለሁ አልኩኝ። አለመፈለጋቸው በግልጽ እየታየ ወደሚቀጥለው ክፍል ሄድን። ነገራቸውና ሁኔታቸው አደጋ የሚያስከትልባቸው ነበረ። ብቻችንን ሳለም የሚፈልጉትንና የሚያደርጉትን ነገር በግሎ መፈጸም ሲገባዎት በምግብ ጠረጴዛ ዙሪያ የደህንነት ኃላፊውና ቤት ሙሉ ሰው ባለበት ሰውየውን እንዲህ ልናደርገው ነው የሚል ንግግሮ እርሶን ቀድሞ አዲስ አበባ እንደሚደርስ እያወቁ የማይሆን ነገር መናገር ምን ይጠቅማል ብለው ነው። እባክዎን ይጠንቀቁ አልኳቸው። ጨዋውና ጠንቃቃው ሰውዬ ሁኔታዎች ተስፋ አስቆርጠዋቸዋል። ወንድሜ፣ አንተ ከሁላችን ርቀት እንደምትጠብቅ ሰምቻለሁ። አሁን እኮ የስጋት ዘመን አብቅቷል፣ አይዞህ አሉኝ። አክለውም ለምን ተባባሪያችንስ አትሆንም? እዚህ መድረክ ላይስ ቢሆን ሰውየውን ብታወግዘው ምንም የሚያስፈራ ነገር አለ አሉኝ። ጠንቅቄ የማውቃቸው ትዕግስተኛው ሰው ስለቆረጡና ለመጠንቀቅ ግድ እንደሌላቸው ስለተረዳው እኔም ጀነራል፣ ይሄ ትልቅ ስህተት ነው፣ ለማንም አይጠቅምም፣ ግዴለም ይቅርቦት፣ ራስዎንና ጓደኞቹን አደጋ ላይ ይጥላሉ ብዬ እንደገና በረድኳቸው። ስለ መፈንቅለ መንግሥቱ ጥንስስ ከጋሪው ፈረሱ ቀድሞ በአደባባይ ይነገር ስለነበረ ሙከራው መፈንቅለ መንግሥት ይባል እንደሆነም ለእኔ እጅግ ደንቆኛል። ይሄም ጀነራሉ በ15 ቀን እናጠናቅቀዋለን አልቆለታል በአደባባይ ያሉት የደህንነት ተጠሪው ባለበት ጭምርና ሁሉም እየሰማ ስለነበረ የተናገሩት ቀድሟቸው አዲስ አበባ ፕሬዝዳንቱ ጆሮ ወዲያው እንደሚደርስ የታወቀ ነበረ። ከጀነራል ሰለሞን በኋላም የኩዴታው ታዳሚ በመባል ሰለባ የሚሆኑት የአየር ኃይሉ ጀነራል ተስፉ ደስታና ጀነራል ተስፋዬ ወልደየስ አብሯቸው ከነበሩ አባላት ጋር ለመሳሪያ ግዢና ድርድር ወደ ተለያዩ ሀገራት ጉዞ አድርገው ሲመለሱ በዚያው መጡ። የልዑካን አባላቱ በማዕቀብ የተገታውን ማግኘት ያልቻሉትን መሳሪያዎች ከዓለም ገበያ ላይ እየዞሩ ይለቅሙ ስለነበረ ነው ለጉዞ የመጡት። ከየትኛውም ዓለም ለሚደረግ በረራ የሮማ ፉሚቺኖ አየር ማረፊያ የሚያመችና ለጉዞ መቀያየሪያም ስለሚስማማ እነዚህም አባላት ከኩዴታው ግርግር ጥቂት ጊዜ በፊት በእኔ በኩል በማለፋቸውና ወዳጆቼ መሆናቸው ተዳምሮ ሆን ተብሎ ከኔ ጋር ስብሰባ ለማድረግ የሚመጡ አስመስሎ ሪፖርት ተደረገብኝ። የፖለቲካ ቢሮ አባሉ ጓድ ሽመልስ ማዘንጊያም በዚህ ጊዜ መጣ። ዝም ያለና የሚያምንበትን የሚናገር ቀጥተኛ ሰው ነበረ። አመለካከቱ ጽዱ ሲሆን ከብዙዎች ጋርም አይገጥምም። ኢያፓን ሳይመስለው ጥሎ በመውጣት የወዛደር ሊግ አባል የሆነ የሊጉም ባለ 2 ባርኔጣ ሳይመቸው ሲቀር ለእርምት የተጣጣረ ነበረ።
የሊቀመንበር መንግስቱም አመራር ማስተካከል የሚገባውንም ይናገራል። ኩዴታው ከመሞከሩ ጥቂት ቀድሞ የብቻውን ውካታ አስነስቷል። ዛሬ በአዲስ አበባ ዩኒቨርሲቲ የቋንቋ ፕሮፌሰር በመሆን የሚያስተምረው ሽመልስ ለወዳጃዊ ጉብኝት ተልእኮ ወደ ቻይና በሄደ ጊዜ ቻይናን ወደ ሀያልነት ደረጃ ያሸጋግራት የነበረውን የኮሚኒስት ፓርቲውንና የአገሩ መንግሥት በወቅቱ የሚያካሂዱትን የተሃድሶ እንቅስቃሴ በደንብ ይመለከታል። ከጉዞው ሲመለስም በፖለቲካ ቢሮ ስብሰባ ላይ በአመራራዊ ድክመትና በኢኮኖሚው ስህተት ተጠፍረን ወደ ውድቀት ከማምራታችን ይልቅ እንደ ቻይና አመራራችንና ኢኮኖሚያችን ላይ ተሃድሶ ያስፈልጋል ከሚለው የጉዞ ሪፖርት ጋር የፖሊሲ ለውጥ ጥሪ ያቀረበ፣ ፕሬዝዳንቱ በተገኙበትና የፖለቲካ ቢሮ በተሰበሰበበት መድረክ ላይ ያቀረበው ቀና ሪፖርት ነው። በበጎ አልተወሰደም። ስብሰባው ላይ ከተገኙት እንደሰማሁት ፕሬዝዳንቱ በራዥ ከላሽ ሐሳብ ሪቪዥኒዝም እንዳመጣ አድርገው ተመለከቱት። እንዲያውም ሊመሰገንበት ይገባ ነበረና ሶቪየቶች ታዳጊውን ዓለም ትተውት ከባድ ኢኮኖሚያዊ ዕውካታ የተፈጠረበት ጊዜ ነበረ። ይህንን ቀውስ ለመወጣት ሩጫና አቅጣጫ የመለወጥ እንዲሁም ተነጥሎ ላለመቅረት ትግሉ ብዙ ነበረ። በሴፕቴምበር ወር 1985 በመንግሥት ጥያቄ የሶቪየት ኢኮኖሚ አማካሪ ቡድን ኢትዮጵያ የነበረችበትን ሁኔታ አጥንቶ በሚቀጥሉት ጥቂት ዓመታት የኢትዮጵያ ኢኮኖሚያዊ ፖሊሲ ሊከተለው የሚገባው ላይ አስተያየት በሚል ርዕስ ባለ 126 ገጽ ለኢትዮጵያ ሪፎርምና ቅይጥ ኢኮኖሚ መከተል እንደሚሻል ያመላከቱበትም ወቅት ነበረ። የኢትዮጵያና የሶቪየቶች የኢኮኖሚ ቡድን በአንድነት ሆነው ምን ማድረግ እንደሚገባ ባደረጉት ጥናት ገምግመው ከ1984 እስከ 1993 ባለው የ10 ዓመት ጊዜ የኢትዮጵያ የኢኮኖሚና የሶሻል ፕላንን የሚገልጽ 25 ገጽ ያለው ማጠቃለያም አወጡ። በታህሳስ 1977 ደግሞ የውጭ ምንዛሬውን ችግር አስመልክቶ በ31 ገጽ የተጠቃለለ ሪፖርትም ቀርቧል። ስለሆነም ጓድ ሽመልስ ማዘንጊያ ባቀረበው ሪፖርት ኢትዮጵያ ያልነበራትን ችግር ስላልሆነ ያመለከተው ምስጋና ቢገባው እንጂ ማናደድ አልነበረበትም። ይህ ከሆነ በኋላ ከኩዴታው ቀደም ብሎ ወደ ጣሊያን መጣ። በተገናኘንም ጊዜ ኢትዮጵያን ይረዳል፣ ይበጃል በሚል ጉዳይ ላይ ፋርነዚና የሽርሽር ቦታ ላይ በእግር እየተንሸራሸርን ብዙ ተጨዋወትን። ያ ከሆነ በኋላ ያሳለፍነውን ጊዜ በሚመለከት ሪፖርት የሁለታችን ግንኙነት ዱለታዊ ወዳጅነት ተደርጎ መነገሩን ሰማሁ። የፍስሐ ደስታ ልቦለድ የሪፖርት ቅንብር እንኳንስ ያገኘኋቸውን ቀርቶ በሕይወት ተገጣጥመን የማናውቀውን ከኤርትራ ፕሬዝዳንትና ከተወካዮቻቸው ጋር ሳይቀር ሊያቆራኘኝ የሞከረ ጉድ ነበረ። ያልተሳተፍኩበት ኩዴታ አስተባባሪም አደረገኝ። ምናልባት ከቢትወደድ አስፋሃ ወልደ ሚካኤል ጋር የነበረኝን የሮማ ጊዜ ለሱ ከኤርትራ ወኪል እንደ መገናኘት ቆጥሮት ይሆናል። ቢትወደድ አስፋሃ ወንድማቸው ኤርትራ ውስጥ ከኩዴታው ጋር ግንኙነት አላቸው ተብለው በጭካኔ የተጨፈጨፉትና በኢትዮጵያዊነታቸው ሚሊሻውን በታጠቅ ጦር ሰፈር አደራጅተው በግንባርም የመሩ ጀግናው ጀነራል አፈወርቅ ወልደ ሚካኤል ወንድም ነበሩ። ቢትወደዱ የኤርትራ አንድነት ማኅበር መሪና የአንድነት ታጋይ ነበሩ። ወዳጄ በመሆናቸው ለሳቸው ላቅ ያለ ክብርና አድናቆት ነበረኝ። የኢትዮጵያ ምክትል የውጭ ጉዳይ ሚኒስትርም ሆነው ሰርተዋል። በሰላም ድርድር ወቅት ለኢትዮጵያ ቆመው ከተገንጣይ ኃይላት ጋር በሚደረገው ንግግር ከፍተኛ ሚና ነበራቸው። እንደ ሌሎቹ ወዳጆቼ ሁሉ ቢትወደድ አስፋሃ ወልደ ሚካኤልም ከኩዴታው ጥቂት ቀድመው ወደ ጣሊያን መጥተው በሕክምና ላይ ነበሩ። እንደሳቸው ላለ የኢትዮጵያ የቁርጥ ቀን ልጅ ከዚያም በላይ ባደርግ ቅር አይለኝም ነበረ። በበኩሌ ከኩዴታው በጣም ቀድሞም
ይድረስ ለሥራ አስፈጻሚ ኮሚቴውና ለሊቀመንበር መንግሥቱ ኃይለማርያም በሚል ርዕስ 45 ደቂቃ የፈጀ የድምፅ ቅጂና ደብዳቤ በማዘጋጀት ጽንፈኛና ተቃዋሚዎች ከሚያደርሱት በደል ይልቅ ስልጣነኝነት ምን ያህል ለኢትዮጵያ አደገኛ እንደሆነና እድገትን በመግታቱ ምን መደረግ እንዳለበት ያለኝን ሐሳብ ልኬ ነበረ። ቀረብ የሚሉኝ የኤምባሲው አባላት ቢቀርብ ይሻላል እያሉኝም ነበረ። በዲፕሎማቲክ ቫሊዝ የድምፅ ጽሑፍ መልእክቴን በአስተዳደር ኃላፊው ጌታቸው የተላከው የድምፁና የደብዳቤውም ቅጂ ዛሬም በእጄ ይገኛል። ሁኔታውን ግን በገለጽኳቸው ምክንያቶች ከመቃረብ ይልቅ ስራዬን በአግባቡ ሰርቼ ጋትም ቢሆን መስራት የሚሻል ሆኖ አገኘሁት። የቅርብ ወዳጆቼ መፈጀት ዜና ከባድ ሐዘንና ቅስም የሚሰብር ነበረ። አምባሳደሮች በሙሉ ለትብብር ስብሰባ በአስቸኳይ ወደ አዲስ አበባ ስንጠራ በተፈጁት ወዳጆቼ ጭፍጨፋ ማግስት የፈንጠዝያን ስብሰባ ማድረግን ስላላመንኩበት ልመጣ አልችልም፣ አጣዳፊ ሥራ ስላለኝ ቆያለሁ በማለት ቀረው። የጎነጎኑብኝን አሸክላና የቀረበውን ሪፖርትም በዝርዝር ስለሰማሁና አዲስ አበባ ብሄድም ሊያደርጉኝ እንደተዘጋጀ መረጃው ነበረኝ። በምንም አይነት ለአደጋና ራሴን ለማቅረብም አልፈቀድኩም። በሚቀጥሉት ቀናት ኤምባሲ ውስጥ የነበሩ 2 አባላት ሬስቶራንት ለምሳ እንውጣ ብለው የድጋፍ ደብዳቤ አልክም ብለህ በይፋ በመመለስህና ለድጋፍ ስብሰባም ስትጠራ አልመጣም በማለትህ እርምጃ እንዲወሰድብህ ተወስኖ እኛም እንድንከታተልህ ታዘናል። የደህንነቱ ኃላፊ ስለሚያከብርህ ባይፈልገውም እንቅስቃሴህን እንዲከታተል ታዟል። በመሆኑም ለማድረግ የምትችለውን ነገር አፋጥነህ አድርግ አሉኝ። በተለይ ጌታቸው ረጋሳና ወርቁ ተገኝ እንደዚሁም ሌሎቹ አባላት በሕይወቴና በቤተሰቤ ላይ አደጋ እንዳይደርስ አጥብቀው አስጠነቀቁኝ። የበረራ ጥበቃ ልዩ ኃይሎች አንቲ ሃይጃከሮች መቀያየሪያ በጣሊያን ሮማ በመሆኑ መንግሥት ቀድሞ በሚስጥር በጀርመን የተሞከረውን መሰል እርምጃ ሊወስድብህ መታሰቡን ጭምጭምታ አለ አሉ። ከአዲስ አበባም አብሮ አደጌና የደህንነቱ የውጭ ኃላፊ የነበረው ጓደኛዬ አንዳርጌ ብርሃኑም የተቻለውን ጥንቃቄ አድርጎ ከባድ አደጋ እንደተጋረጠብኝ ላከ። አመራር አባል የነበሩ ወዳጆቼም በመፈንቅለ መንግሥት አስተባባሪነት በመወንጀል አደጋ ውስጥ ሊጥለኝ የተለመደ ተጻራሪዬ በሐሰት እንዳሴረብኝ አደረሱኝ። ይህ ትልቅ ስጋት ሆኖ የግድ አስቸኳይ እርምጃ መውሰድ ነበረብኝና አገሬን ትቼ ተሰደድኩኝ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከአምባሳደር ተስፋዬ አብዲ ያለፍንበት መንገድ መጽሐፍ የመረጥንላችሁ ታሪክ የዛሬው አብቅቷል። በቀጣይ በሌላ ታሪክ እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።